በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስለምን ትጨነቃላችሁ? የቅዱስ ማቴዎስ ወንጌል ምዕራፍ 6 ከቁጥር 28። የተከበራችሁ የልዑል እግዚአብሔር ቤተሰቦች ሰላም እላችኋለሁ። እንደምትሰነበታችሁ እግዚአብሔር እንደወደደና እግዚአብሔር እንደፈቀደ በዛሬው ትምህርታችን ስለምን ትጨነቃላችሁ በሚል ርዕስ ስለ ጭንቀትና ስለ መፍትሄው እንማማራለን። ጭንቀት ሁለት ገጽታዎች አሉት። አንደኛው ጠቃሚ ሲሆን ሌላኛው ደግሞ ጎጅ ነው። መጽሐፍ ቅዱስ ሁለቱንም ገጽታዎች ለይተን ማወቅ እንድንችል ያስገነዝበናል። በዛሬው ትምህርታችን ጎጅ ስለሆነው ጭንቀት፣ ዓለምን እያሸበረ ስላለው ጭንቀት፣ የሁሉንም በር ስለሚያንኳኳው ጭንቀት እንማማራለን። ይኸውም ጭንቀት ስንል ስለተከሰቱና ይከሰታሉ ተብለው ስለሚታሰቡ መንፈሳዊና ስጋዊ ጉዳዮች አብዝቶ በማሰብ በስጋ ተውጦ መረበሽና ግራ መጋባት ማለት ነው። ጭንቀት የሰውነትን ተፈጥሮ ሚዛን የሚያዛባ የአካልና የአእምሮን ስሜት መደበላለቅ የሚፈጥር ነው። ጭንቀት ነገሮችና ሁኔታዎች ከቁጥጥራችን እንዲወጡ የማድረግ ኃይል ያለው ጎጅ ስሜት ነው ማለት ነው። ጎጅ ስሜት ነው። በዛሬው ትምህርታችን እንደ እግዚአብሔር ፈቃድ የጭንቀት ምንጭ የሆኑትን ጭንቀት የሚያስከትለውን ጉዳት፣ ለጭንቀት እንዳንጋለጥ የሚያደርገንን እንዲሁም ደግሞ ከገባንበት ጭንቀት ነፃ የምንወጣበትን በጌታችን ስብከትና በመንፈስ ቅዱስ ተቃይተው መጽሐፍ ቅዱስን በጻፉ ቅዱሳን ሰዎች አማካይነት የተነገሩንን ወይም የተጻፈውን መለኮታዊ መፍትሄና በዓለም ላይ የሚኖሩ ምሁራን የተናገሩትን እንደ እግዚአብሔር ፈቃድ ስለ ጭንቀት እነጋገራለን፣ እንማማራለን። የጭንቀት መንስኤዎች ወይም የጭንቀት ምንጮች ምንድናቸው ካልነ ብዙ መንስኤዎች፣ ብዙ ምክንያቶች ሊኖሩ ይችላሉ። በዋናነት ግን በሁለት ዋና ዋና ክፍሎች ለይተን ማየት ያስፈልጋልና በሁለት ዋና ዋና ክፍሎች ለይተን እናያለን። አንደኛው ስነ ልቦናዊ መንስኤዎች ናቸው። ሁለተኛው ደግሞ አካላዊ መንስኤ ነው ማለት ነው። ሁለተኛው አካላዊ መንስኤ ነው። ስነ ልቦናዊ መንስኤዎች የምንላቸው ብዙ ናቸው። ከነዚህም መካከል ጭንቀት እንዲፈጠር ምክንያት ከሚሆኑ መነሻ ከሚሆኑ ምንጮች ከሚሆኑ ከነዚህ መካከል የተወሰኑትን ለመጥቀስ ያክል መንስኤ የሚሆኑ በዚህ ዓለም ስንኖር የስራ ጫና ሊሆን ይችላል። የስራ ጫና ጭንቀት እንዲፈጠር ያደርጋል። ሌላው ከሚወዱት ሰው ጋር የሚፈጠር ችግር፣ ግጭት ሊሆን ይችላል፣ ሌላም ሊሆን ይችላል። እንዲሁም ደግሞ መሰረታዊ የኢኮኖሚ ግዴታዎችን ማሟላት ሳንችል ስንቀር ወደ ጭንቀት እንድንሄድ እንድንጨነቅ የሚያደርጉ ናቸው። ለምሳሌ በቤት ክራይ የምንኖር ከሆነ የቤት ክራይ ወርሃዊ የቤት ክራይ መክፈል አለመቻል እንድንጨነቅ ሊያደርገን ይችላል። ለቤተሰቦቻችንም ሆነ ለራሳችን አስቤዛ ማሟላት አለመቻላችን፣ ወርሃዊ የመብራትና የውሃ ቆጣሪ ሲደርስ መክፈል አለመቻላችን፣ አዲስ ስራ ይዘን ከሆነ እነዚህን የመሳሰሉ ነገሮች ስነልቦናዊ መንስኤዎች ወይም ምክንያቶች ናቸው ማለት ነው። ሌላውና ሁለተኛው አካላዊ መንስኤ ነው። አካላዊ መንስኤ ስንል ጭንቀት እንዲፈጠር ወይም የጭንቀት ምንጭ የሆነው አካላዊ መንስኤ ስንል እንግዲህ በአካላችን ላይ የሚከሰት ህመም፣ አካላዊ ህመም፣ እንዲሁም ደግሞ ከፍተኛ የሆነ የአየር ሁኔታ፣ ምናልባት ከባድ ሙቀት ወይም ከባድ ቅዝቃዜ ሊሆን ይችላል። እሱ እንድንጨነቅ ያደርገናል። ልንጨነቅ እንችል ይሆናል። በዛ እንቅልፍ ማጣት ጭንቀትን ይፈጥራል ማለት ጭንቀትን ይፈጥራል። ከመጠን በላይ አልኮል መጠጣት፣ ሲጋራን ማጤስ የመሳሰሉት እነዚህ ከብዙ በጥቂቱ አካላዊ መንስኤዎች ናቸው ማለት ነው። አካላዊ መንስኤዎች ናቸው ማለት ነው። እንድንጨነቅ መንስኤዎች የሆኑት እነዚህ ከሆኑ በእነዚህ ምክንያት ስንጨነቅ፣ በእነዚህ ምክንያት ጭንቀት ስናበዛ ውጤቱ ምን ይሆናል የሚለውን እንመለከታለን። የጭንቀት ውጤቶች ምንድናቸው ካልነ በመንፈሳዊም ሆነ በስጋዊ ሕይወታችን ብዙ መልካም ያልሆኑ መጥፎ የሆኑ ውጤቶች ይኖሩታል፣ ያስከትላል። ይኸውም በመንፈሳዊ ሕይወታችን ስንመለከት አብዝተን የምንጨነቅ ከሆነ ትእዛዝ እግዚአብሔርን እንጥሳለን። ተስፋ መቁረጥ ወይም ጨለምተኞች እንድንሆን ያደርገናል። ከሃይማኖታችን እንርቃለን ወይም ሃይማኖት ቢሶች እንሆናለን ማለት ነው። ሃይማኖት የለሽ እንሆናለን ማለት ነው። ተጠራጣሪዎች እንሆናለን። የጭንቀት መጨረሻው እነዚህን የመሳሰሉና ብዙ ነገርን ያስከትላል ማለት ነው። በስጋ ምን ያስከትላል ካልነ ብዙ ባለሙያዎች በሚዲያውም ሆነ በመጽሐፍትም ጽፈው እንደተናገሩት እኛም ደግሞ በራሳችን እንዳረጋገጥ ነው ጭንቀት መጨረሻውና ውጤቱ የሰውነት ወይም የስጋ ድካምን ያመጣል። በስጋችን ላይ ድካምን ያመጣል። ከፍተኛ የሆነ በእኛ ላይ ከፍተኛ የራስ ምታት ያስከትላል።
ከሰዎች ጋር ተግባብተን እንዳንኖር ብስጩ እንድንሆን ያደርጋል። ብስጭትን ይፈጥርብናል። ከቀን ወደ ቀን የምግብ ፍላጎታችን እንዲዛባ፣ የምግብ ፍላጎታችን እንዲቀንስ ያደርጋል። አብዝቶ የሚጨነቅ ሰው የማስታወስ ችሎታውም ይቀንሳል። በጭንቀት ተውጦ ረዘም ላለ ጊዜ የሚኖር ለራስ የሚሰጠው ዋጋ ወይም ለራሱ የሚሰጠው ክብር የወረደ ወይም የቀነሰ ይሆናል ማለት ነው። ከማህበራዊ ህይወት የመገለል ስሜት ይኖረዋል። ከማህበራዊ ህይወት ይገለላል። የደም ግፊቱም ይጨምራል ማለት ነው። የደም ግፊቱም ይጨምራል። የእንቅልፍ መዛባትን ያስከትልበታል። አስቀድሞ የሚጨነቁ ሰዎች እነዚህ ምልክቶች ይታዩባቸዋል ማለት ነው። እነዚህ ምልክቶች ይታዩባቸዋል። የጭንቀት መንስኤውን ካየን የጭንቀት ውጤቱን ደግሞ ከተመለከትን ጭንቀትን ለመቆጣጠር ጭንቀትን ከኛ ለማስወገድ ጠቃሚ የሆኑ መፍትሄዎች ምንድን ናቸው? ወይም ጠቃሚ መፍትሄው ምንድን ነው የሚለው ላይ እናተኩራለን ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ስለ ጭንቀት የተለያዩ ምሳሌዎች እየመሰለ እያመጣ በሰፊው አስተምሯል። ጭንቀት የሰዎችን መንፈሳዊና ሥጋዊ ሕይወት የሚጎዳ የአእምሮ ቁስል በመሆኑ ሰዎች እንዳይጨነቁ፣ ሰዎች እንዳንጨነቅ አስቀድሞ አትጨነቁ በማለት አስጠንቅቋል ማለት ነው። ማን? አምላካችን ኢየሱስ ክርስቶስ። ጭንቀት በበዛበት ዓለም፣ ጭንቀት ባለበት ዓለም የምንኖር ሰዎች አምላካችን እግዚአብሔር ለጭንቀት ያስቀመጠውን መፍትሄ ቢተገብሩ ከጭንቀት የጸዳ በጎ የሆነ ሕይወት ይኖራልና የጭንቀት መፍትሄ የሆኑትን በማስተዋል ማዳመጥ ያስፈልጋል፣ መመልከት ያስፈልጋል። ለጭንቀት መፍትሄዎች የሆኑ 8 የሚሆኑ መለኮታዊ መፍትሄዎችን በቅደም ተከተል እንመለከታለን። ጭንቀትን ለመቆጣጠር ጠቃሚ ከሆኑ 8 ዋና ዋና ጉዳዮች መካከል አንደኛውና የመጀመሪያው ከጭንቀት ለመዳን ጭንቀትን ለመቆጣጠር ጠቃሚ መፍትሄው እግዚአብሔርን በፍጹም ማመን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም በዚህ በሉቃስ ወንጌል ምዕራፍ 12 ከቁጥር 26 ላይ እናንተ እምነት የጎደላችሁ ስለምን ትጨነቃላችሁ የሚለው መጽሐፍ ቅዱሳዊ ቃል ጭንቀት በእግዚአብሔር ላይ ያለን እምነት ሲደክም የሚከሰት መታወክ መሆኑን ያስረዳናል። እግዚአብሔር ለሰማይ ወፎች ግድ ካለው ለእኛማ መጀመሪያ በእጁ ላበጀን በኋላ ደግሞ በደሙ ለዋጀን ለእኛ ለሰው ልጆች የሰው ዘርማ እንዴት ከነዛ በላይ አብልጦ አያስብልን፣ አብልጦ አያዘጋጅልልን። ስለዚህ እግዚአብሔርን በፍጹም መተማመን፣ እግዚአብሔርን በፍጹም መጠበቅ፣ እስከ እርሱ ሁሉን ነገር መጠበቅ ያስፈልጋል ማለት ነው። በዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ላይ ጌታችን በወንጌል ልባችሁ አይታወክ፣ ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ በማለት ያስተምረናል፣ ይነግረናል፣ ነግሮናል። ፍጹም በእግዚአብሔር ማመናችን ለችግራችን ሁሉ መፍትሄ የሚያመጣ መሆኑን አስረግጦ ነግሮናል ማለት ነው። ስለዚህ እግዚአብሔርን በፍጹም ማመን አንደኛው መፍትሄ ነው ማለት ነው። ሁለተኛው መፍትሄ ከመጨነቅ የራስን ድርሻ መወጣት ማለት ነው። ከመጨነቅ የራስን ድርሻ መወጣት። በየትኛውም የህይወት ክፍል የራሳችን ድርሻ አለን። ከጭንቀት ጋር በሚደረገው ግብግብ አእምሮን በጭንቀት ተብትቦ እጅና እግር አጣምሮ ከመጨነቅ ችግሩን ለመቅረፍ ማድረግ የምንችለውን ሁሉ ማድረግ ተገቢ መሆኑን መጽሐፍ ያስረዳናል። የእኔ ድርሻ ምንድን ነው? እኔ የማደርገው ምንድን ነው ብለን ቆም ብሎ ማሰብ ያስፈልጋል ማለት ነው። የራሳችን ድርሻ ምን እንደሆነ ማሰብ ያስፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰማይ ወፎችን ተመልከቱ ምን እንበላለን ብለው አይጨነቁም። ምግባቸው ወደሚገኝበት ቦታ ግን ምን ይላሉ? ይበራሉ። ለምን? ድርሻቸው መብረር ነዋ። በተሰጣቸው ክንፍ ድርሻቸው መብረር ነው። ይህኛት የሰጠነው ምንድን ነው? እነዚህ ወፎች ድርሻቸው መብረር ነውና የሰማይ አባታቸው ደግሞ ይመግባቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 6 ከቁጥር 26 ላይ ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማዩ አባታቸው ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡም ይለናል። በጭንቀት ከመሰቃየት የራሳችን ድርሻ ለይቶ ማወቅ እንዳለብን ዋናው መፍትሄ እንደሆነ መጽሐፍ ይነግረናል ማለት ነው። በዚህ መጽሐፍ ላይ ያስረዳናል ማለት ነው። ከመጨነቅ ይልቅ የራሳችን ድርሻ መወጣት ያስፈልጋል ማለት ነው። ሶስተኛው በመጨነቅ የሚለወጥ ነገር እንደሌለ ማወቅና ማመን ያስፈልጋል። ሰው ተጨንቆ የሚያስቀረውና ተጨንቆ የሚለውጠው ነገር የለም።
በመጨነቅ ብቻ ለሕይወታቸው መፍትሄ የሚያገኙ የሚመስላቸው ሰዎች ብዙዎች አሉ። ይህን ልማድ ማስወጣት ያስፈልጋል። ይህን ልማድ ማስቀረት ያስፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ የሉቃስ ወንጌል ምዕራፍ 12 ከቁጥር 25 ላይ ከእናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው? 1 ክንድ መጨመር የሚችል ማን ነው? ከራሱ ፀጉር አንዷን ጥቁሩን ወደ ነጭ መቀየር የሚችል ማን ነው? ይህን ትንሹን ማድረግ የማትችሉ ከሆነ ስለምን ትጨነቃላችሁ? መጨነቃችሁ ከንቱ ነው። መጨነቃችን ከንቱ እንደሆነ አስተምሮናል ማለት ነው፣ ነግሮናል ማለት ነው። ስለዚህ በመጨነቅ የሚለወጥ ነገር እንደሌለ ማወቅና ማመን ያስፈልጋል ማለት ነው። አራተኛ የጭንቀታችን መፍትሄው ቃለ እግዚአብሔርን መስማት ነው። ቃለ እግዚአብሔርን ማዳመጥ። ቃለ እግዚአብሔርን በዜማና በስብከት ስናዳምጥ ልባችን እረፍት ያገኛል፣ ለልባችን እረፍት ይሰጠዋል። የእግዚአብሔር ቃል ኃይል ስለሆነ ስንሰማ ያዘነው ውስጣችን፣ የተሰበረው ልባችን ይጠገናል፣ የመጠገን ኃይልን ያገኛል። በእግዚአብሔር ቃል የመውጫ መንገድ፣ የማለፊያ ድልድይ ያገኛል። የተጻፈውንም ማንበብ ስንጀምር ቃሉ ጭንቀታችንን እየጠራረገ ከልባችን ያስወግድልናል። ሳኦል በንግስናው ዘመን ሲጨነቅ ያኔ ዳዊት ገና ብላቴና እያለ በገና እየደረደረ እግዚአብሔርን እያመሰገነ የዳዊትን በገና ሲያዳምጥ ያርፍ ነበር፣ እረፍት ያገኝ ነበር። ከዳዊት በገና በላይ ደግሞ የእግዚአብሔር ቃል ለልባችን እረፍት ይሰጣል። እግዚአብሔር ጭንቀታችንን እንዲያሳድድልን ከእኛ እንዲያስወግድልን ማዳመጥ ያስፈልጋል። እግዚአብሔር ማዳመጥ ያስፈልጋል። አምላካችን እግዚአብሔርም በዚህ በመዝሙር 81 ቁጥር 13 ላይ ሕዝቤ ሰምቶኝ ቢሆን በሚያስጨንቋቸው ላይ እጄን በጣልሁ ነበር ይላል። ስለዚህ ቃሉን ከሰማን፣ ሕጉን ከጠበቅን፣ ቃሉን ካዳመጥን በሚያስጨንቀን ላይ እግዚአብሔር እጁን ይጥላል ማለት ነው። ያስወግድልናን ከኛ ዘወትር የእግዚአብሔርን ቃል መስማት ከመጨነቅ ይጠብቃል። ምክንያቱም በቃሉ ውስጥ ማረፍና መጽናናት ይገኛል። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ጌታችን ኢየሱስ ክርስቶስ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። እኔም አሳርፋላችኋለሁ። ስለዚህ ቃል እግዚአብሔር መስማት እረፍትን ያስገኝናል ማለት ነው። ከጭንቀታችን ይገላግልናል ማለት ነው። አምስተኛ መፍትሄ መጸለይ ያስፈልጋል። ከጭንቀታችን እንድንገላገል ካስፈለገ መጸለይ ያስፈልጋል። ጸሎት የችግር ሁሉ መልስ ወዳለው የችግር ቋጠሮን ወደሚፈታ ወደ እግዚአብሔር የሚያቀርብ እርዳይ ብሎ መማፀን ስለሆነ ጸሎት ፍቱን መፍትሄ ነው ማለት ፍቱን የሆነ መፍትሄ ነው ማለት ከመጨነቅ ይልቅ መጸለይ ተገቢ ነው። ሐዋርያው ቅዱስ ጳውሎስም ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው ይላል። ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን ይላል አስታውቁ እንጂ በአንዳችም ነገር ምን አለ አትጨነቁ። በአንዳችም ነገር አትጨነቁ። እርሱ ስለእኛ የሚያስብ አምላክ ስለሆነ ሁሉን በእርሱ ላይ መጣል እንደሚገባ ሐዋርያው ቅዱስ ጳውሎስ ይነግረናል። ዘወትር መጸለይ እንደሚገባ፣ ዘወትር ከመጨነቅ ይልቅ ዘወትር አብዝቶ መጸለይ እንዳለብን ቅዱስ ጳውሎስ ይነግረናል። ነቢይ እግዚአብሔር ልበ አምላክ ቅዱስ ዳዊትን አስቀድሞ በዚህ በመዝሙር 55 ከቁጥር 2 ላይ ግድፍ ሕሊናከ ላዕለ እግዚአብሔር ወውእቱ ይሴሰየከ፣ ትካዜህን፣ ሐሳብህን፣ ጭንቀትህን በእግዚአብሔር ላይ ምን አለ ጣል፣ እርሱም ይደግፍሃል፣ ለጻድቁም ለዘላለም ሁከት አይሰጠውም ይለናል። ስለዚህ ከመጨነቅ ይልቅ መጸለይ መፍትሄ ነው ማለት ለጭንቀታችን መፍትሄ የሚሆነው መጸለይ ነው ማለት ነው። ጭንቀታችን እንዲወገድልን መጸለይ ያስፈልጋል። ስድስተኛ ለሚያጋጥሙን ጭንቀቶች ሁሉ መፍትሄ የሚሆነን ትናንትና ነገን ሳይሆን ዛሬን መኖር መጀመር ነው ማለት ነው። ለጭንቀታችን መፍትሄ የሚሆነን ትናንት የተጎዳንን ጉዳት በማሰብ ነገ ደግሞ ምን ይፈጠር ይሆን ምን ይሆን እያልን በመጨነቅ ሳይሆን ዛሬን መኖር ያስፈልጋል። የብዙዎች የጭንቀት ምክንያት ትናንት አልፏል፣ ነገ ምን ይዞ ይመጣ ይሆን እያሉ ይጨነቃሉ። ነገ የሚመጣ ነገር ካለ ነገ ሲደርስ እናየዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስም የማቴዎስ ወንጌል ምዕራፍ 6 ከቁጥር 34 ላይ ነገ ለራሱ ይጨነቃል፣ ለነገ አትጨነቁ፣ ለነገ ክፋቱ ይበቃዋል፣ ዛሬም በአግባቡ ኑሩ ሲል ዛሬም በአግባቡ እንድንኖር ስራችን፣ ንስሐችን፣ ይቅርታችን፣ ትጋታችን ሁሉ ዛሬ መሆን እንዳለበት መጽሐፍ ይነግረናል ማለት ነው። ጌታችን ኢየሱስ ክርስቶስ በወንጌሉ ያስተምረናል። በዚህ መንገድ ኑሯችን
ከተቃኘ ጭንቀት የሌለበት የደስታ ሕይወት እንኖራለን ማለት እንኖራለን። ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊትም እግዚአብሔር የሰራት ቀን ይህች ናት፣ በእርሷን ደስ ይበለን ሲል አስቀድሞ ዛሬን መኖር እንዳለብን ተናግሯል ማለት ነው። ትናንትንና ነገን ማሰብ ትተን ዛሬን መኖር ትልቁ የጭንቀታችን መፍትሄ ነው ማለት ነው። የጭንቀታችን መፍትሄ ነው ማለት ነው። ሰባተኛ እውነት የሆነውን ነገር ማሰብ ወይም እውነት የሆነውን ነገር መቀበል ያስፈልጋል ማለት ነው። ጥናቶች እንደሚያመለክቱት አብዛኛው የሚሆኑ ስጋቶች በሕይወታችን ላይ ገና ሳይከሰት ገና ሳይሆን አስቀድሞ ከመሆኑ በፊት የምንጨነቀው ነገር ነውና በዚህ በምንኖርበት በእውነታው ዓለም ባልተከሰቱ ስጋቶች ላይ ከመጨነቅ በእውነታው ላይ ተጨባጭ በሆነው ላይ በምንኖረው ሕይወት ላይ የምናየውን አምነን በመቀበል ጭንቀትን መከላከልና ማረቅ ያስፈልጋል ማለት ነው። ፊልጵስዩስ 4:8 ላይ እውነተኛ የሆነውን ነገር ሁሉ አስቡ በማለት ይነግረናል ማለት ነው። ስምንተኛውና የመጨረሻው ለጭንቀታችን መፍትሄ የሚሆነን አንድ የህይወት ዓላማ ወይም ወጥ የሆነ ዓላማ መያዝ ያስፈልጋል ማለት ነው። የቅዱስ ሉቃስ ወንጌል ምዕራፍ 10 ከቁጥር 41 ላይ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ማርያምና ስለ ማርታ የተናገረውን ቃል ማሰብ ያስፈልጋል፣ ማስታወስ ያስፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ የማርያምንና የማርታን ወንድማቸውን አልዓዛርን ከሞት 4 ቀን የሆነውን አልዓዛርን ለማስነሳት ወደ እነሱ ከሄደ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሄደ በኋላ ወንጌልን ያስተምር ነበር፣ ቃሉን ያስተምር ነበር። በዛን ጊዜ ብዙዎች ከእግሩ ስር ተቀምጠው ያዳምጡ ይማሩ ነበርና የማርታና የአልዓዛር እህት ማርያም ከጌታ ከኢየሱስ ክርስቶስ እግር ቁጭ ብላ ቃሉን ታዳምጥ ነበር፣ ቃሉን ትሰማ ነበር። እህቷ ማርታ ግን ጌታችን ኢየሱስ ክርስቶስ በእንግድነት ወደ እነሱ ሄዷንና የሚበላ ምን አቀርባለሁ የሚጠጣ ምን ይሆን ብላ ወደ ቤቷ ገብታ ምን ላቅርብ ምን ልስራ እያለች ትጨነቅም ነበር። ማርያም ግን ማርታ ስትጨነቅ ከጌታ ከኢየሱስ ክርስቶስ እግር ተቀምጣ የማያልፈውን ቃሉን ታዳምጥ ነበር እና ማርታ ወደ ጌታችን ወደ ኢየሱስ ክርስቶስ ጠጋለችና ጌታ ሆይ አለች፣ እኔ እንዲህ እየደከሙ እኔ እንዲህ እየባዘንሁ አይገድህምን እህቴ ማርታን እንድታግዘኝ እባክህ ወደ እኔ ላካት፣ እባክህ ተነሽና አገዩ በላት ብላ ጌታ ኢየሱስ ክርስቶስን ተናግራ ነበር። ያኔ ጌታችን ኢየሱስ ክርስቶስ ማርታን ምን አላት? ማርታ ሆይ በብዙ ትጨነቂያለሽ፣ ትታወኪማለሽ፣ የሚያስፈልገው ግን አንድ ነገር ነው አለ። የሚያስፈልገው ስንት ነገር ነው አለ? አንድ ነገር ነው። ለማርታ የተነገረው የጭንቀት ምክንያትና መፍትሄው ብዙዎቻችን ይህ ስለሚመለከት ነው። የሚቀድመውን ነገር አናስቀድምም። አንድ ሰው 2 እግር ስላለው 2 ዛፍ ላይ አይወጣም። መጀመሪያ የሚቀድመውን ነገር አንድ የህይወት ዓላማ የሆነውን ወጥ የሆነውን ነገር መከተል ያስፈልጋል ማለት ነው። ብዙ ቦታ ላይ መዋኘት አያስፈልግም። በብዙ ጉዳዮች ላይ እንባክናለን፣ ጭንቀታችንም ይበዛል። ለአንድ ነገር የሚወጡ ሰዎች ስኬታማዎች ሆነው እንመለከታለን ማለት ነው። ሁሉን ላድርግ ብላ ከምትባትለው ከማርታ ይልቅ አንድ ነገር ይኸውም የእግዚአብሔርን ቃል የመረጠችውን ማርያም ደስተኛና በጌታም ዘንድ የተመሰገነች እንደነበረች መጽሐፉ ያስረዳናል። ለዚህም እኮ ነው ማርያም ሐረየት ዘኢያሃይድዋ ማርያምን የማይቀሟትን ነገር መረጠች ተብሎ የተመሰከረላት። ስለዚህ የሚቀድመውን ነገር ማስቀደም ያስፈልጋል ማለት ነው። ስለማያልፈው ነገር አስቀድመን እንድንጸልይ፣ አንድ ስለሆነው ስለሰማያዊ ነገር እንድንለምን፣ ሌላው ነገር ዳረጎት እንደሆነና እንደሚጨመርልን ጌታችን ኢየሱስ ክርስቶስ በወንጌል ተናግሮ ነበር። ነገር ግን ማን ያስተውላል? የጭንቀታችን መፍትሄ የሚሆኑን እነዚህ 8 ብለን የጠቀስናቸው እግዚአብሔርን በፍጹም ማመን፣ ከመጨነቅ ይልቅ የራስን ድርሻ መወጣት፣ በመጨነቅ የሚለወጥ ነገር እንደሌለ ማመን፣ ቃለ እግዚአብሔርን መስማት፣ መጸለይ፣ ትናንትንና ነገን ማሰብ፣ ዛሬን መኖር፣ እውነት የሆነውን ነገር ማሰብ ወይም መቀበል፣ ቃለ እግዚአብሔርን መስማት፣ እውነት የሆነውን ነገር መቀበል፣ ወጥ የሆነውን የህይወት ዓላማ መያዝ የመሳሰሉትን ሁላችንም ከተገበር፣ ሁላችንም በቃሉ ከኖር ከጭንቀት እንድናለን ማለት ከገባንበት ጭንቀት እንወጣለን ማለት ነው። የእግዚአብሔር ልጆች በምንም አይነት የማይለወጥ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ተስፋ በማድረግ አጣችሁ፣ ደህያችሁ፣ ታመማችሁ፣ ከሳችሁ፣ ጠቆራችሁ ብሎ ፊቱን ከማያዞርብን ከእግዚአብሔር ጋር ተጣብቆ መኖር ያስፈልጋልና ሁልጊዜ ቃለ እግዚአብሔር በሚነገርባት በዚች ቅድስት ቤተክርስቲያን እስከ መጨረሻው ጸንተን እንድንኖር በሕጉ ተጉዘን
ስሙን እንድንቀድስ ክብሩን እንድንወርስ የአምላካችን የእግዚአብሔር ፈቃድ የእናታችን ድንግል ማርያም አማላጅነት አይለየን። ይቆይ።